ሰሚያለሽ ተፈን አሁን ቅጩ የፈለግሽውን ነገር ቅጩ። አይ ምናምን ካልሽ ደግሞ እንዴ በአንድ ኩርኩ ብሎ እንደዚህ ማሰብ ቅጩ። አረ ለሴት አሳልፈህ አትስጠኝ እባክህ ወዳጄ። አረ እባክህ ሴት አትበል። ሴት አይደል እንዴ ወልዳ ናፍጣ ያሳደገች ንፍጣ ሴት ትላለህ እንዴ? ነይዘሽ ከደገምሽው ማለት ነው እዚህ ነው ማመጣሽ። እሱን አስቀምጠዋል። ቶሎ በይ። እሺ በቃ እንደ ዶሮ ይጩልኝ። የሚገርም ሀሳብ ሰማ። እንደ ዶሮ ትጮኻለች። የትኛው ዶሮ መሰለኝ? ከየተወሰነ ያስካለችው ዶሮ ነች። አረ ስለፈጠረ ይሄን ያክል ምን በደልኩ? አብሮ የሚሰራን ሰው እንደዚህ ነው እንዴት ትሪት የምታደርግ? ወራዳ ልክስክስ ደግሞ አፍህን ሞልተህ ታወራለህ። እንደዚህ ስትር መጠመጥ ሩላንም ለመድፈር ስትሞክር ነው በፖሊስ ያሳዘች። እንካ ትምጣና ትመስክር። እሱማ አይቀርም። ዝም ብለህ አሁን እንደ ዶሮ ጩ ተብለሃል። እንደ ዶሮ ጩ በቃ እሺ ልዝፈን። እንደ ዶሮ ወይ እንደ ዶሮ ጩ ወይ እንደ ዶሮ ዝም። አቴ ወፍሩ እንዳውራ ዶሮ ጩ። ኧረ እባክህ ስለ ወንድ ልጅ ገና ስንት ነገር ልንሰራ ተነጋግረን እባክሽ እንትትና እባክሽ ለምኝልኝ። ኧረ እባክሽ ተለመኝ። ሁሌም ሴቶች ላይ አትልከስከስ። አየህ ባለትዳር ነኝ አልክ። ባለትዳር ነኝ ታዲያ ሴቶች ጋር ምን ያልከሰክሳል? ቆይ እኔ ከሚስቴ የተለየ ነገር አልያዝኩም። እውነቱ ወርቅ ምናምን የምታገኝ መስሎ ነበር። አንተ እኮ ባትወለድ ይሻል ነበር። እኔ ከአንተ ጋር ተመሳሳይ ጾታ ስላለኝ ብቻ በጣም መስሎኝ። ውጭ በል። ሰው መሳይ በሸንጉ ሰው አይመስልም። አውስታይ እና ታዲያ እኔ እኮ ስለ ቤቱ ሽያጭ ቀድሜ ነበር የነገርኩት። እሱ አልሰማም አለኝ እንጂ። ኧረ አንተ ደግሞ በስመ አብ ወልድ በህልሜ ነው ዝና ጠበቃውን እንደዛ በጥፊ ሲመታውና በዛ ላይ ሴት ልጅ ላይ ያለውን ክብር በስትክክል እንዲያደርግ ካደረገው በኋላ ደስ ያላችሁ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። ዝና ለመጀመሪያ ጊዜ ጥሩ ነገር ሲሰራ አይታችኋል። በዚህም እንግዲህ ብዙዎቻችሁ ደስተኛ እንደምትሆኑ አንተራተርም። ዝና መጀመሪያውኑ ይሄንን ነገር ያደረገው ጠበቃው ያልተለመደና ተንኮለኛ የሆነ ባህሪ ስለነበረው እንደለመደውም እቺው ዝና ያገታትን ልጅ ሲያስቸግራት ይደርስባቸዋል። ዝና ነገሩን ባያየም ግን ልጅቷ ለዝና ስትናገር እንደሰማቿት እያስቸገረኝ ነበር፣ የማይሆን ነገር ሲጠይቀኝ ነበር ብላ ለዝና ትናገራለች። ዝናም በጣም ይናደዳል። አንተ እንደዚህ አይነት ብልግና ነገር ከየት ነው የለመድከው? መጀመሪያውኑ ሉላን እንደዚህ እያስቸገርካት እንደሆነ አውቄያለሁኝ። እሷም እስክትመሰክርብህ ድረስ እንጂ የዋጋህን ታገኛለህ ብሎ በዛ ሰዓት ሊቀጣው ይፈልጋል። ሲቀጣውም እንኳን ልጅቷን ነበር የፈለግሽውን ነገር ቅጭው ይምረጥ ብሎ ነገሩን ለእሷ አይሰጣት። እሷም ያን ያህል እንኳን ሳትቀጣው ነገሩ እንዲሳቅበት አድርጋ ነበር የቀጣችው። በሌላ በኩል ዝና እንግዲህ ድጋሚ ይህንኑ ደላላውን ልጅ ይዞታል። የሆነ ነገር እንደሚያውቅ ስለሚያውቅ ነበረ በዛን ሰዓት ድጋሚ ያለበት ድረስ ሄዶ የያዘው። በአሁኑ ግን ማምለጫ አይኖረውም፣ ምክንያቱም እጅ በእጅ ተይዟልና። ሌላው ነገር እንግዲህ መጨረሻ አካባቢ ላይ ዳጣ ለሱ ስትነግረው
አሁንም እኮ እነ ሞገስ ቦታ ቀይረዋል። ሉላም ቢሆን እንደዛው ያሉበት ሰፈር ይሄ ሲሆን ምናልባት አግኝተው የሚጠይቅ ከሆነ ሌላ ቦታ ትነግረዋለህ። እዛ ሄዶ ሲፈልጋቸው ድጋሚ ከያዘህም አሁንም የተሳሳተ መረጃ እየሰጠው ታሰቃየዋለህ ብለዋለች። ደላላው ግን በዛ ልክ አልነበረም። ፈሪ ስለሆነ ነገሩን እውነቱን ወዲያውኑ ሊናገር ይችላል። ምናልባት ከዛም በላይ የሚወስድበት ከሆነ ዝና አሰቃይቶም ያለበትን ቦታ ትክክለኛ እንዲናገር ሊያደርገው ይችላል። ዝና ይህንን ሁሉ የሚያደርገው አሁንም ድረስ እንደሚወዳትና እንደሚያፈቅራት ያው ካሌብ ሞሲሳ በደወለበት ሰዓት ላይ ነግሮታል። ያኔ አሁን አፍቃሪ ስለሆንክና ሴት ልጅ ስለወደድክ ነው እንደ በፊቱ ጨካኝ ያልሆንከው፣ ለሰዎች መራራትን እያሳየ ነው፣ ይሄ ደግሞ እንድትሸነፍ ያደርጋል ብሎ ነግሮታል። ዝና ይሄን ነገር ቢነገረውም ግን አይ እኔማ የዋዛ አይደለሁ በአሁኑ እንደውም አልሸነፍም ብሎ ነበረ የራሱን አስተያየት የሰጠው። ሌላው እንግዲህ ብሩክና ቅድስት ብቻቸውን ሲያወሩ እንደሰማቿቸው በጊዜ ውስጥ ይህን ሁሉ ነገር የሚያስተካክሉ ከሆነና አሁን እቺ ዝና አግቶ ብቸኛዋ እያሰቃያት ያለችውን ልጅ ካስፈታናት በኋላ ወደ ራሳችን ህይወት እንመለሳለን። አንቺም ቢሆን ስለ ቤተሰቦችሽ በደንብ ትነግሪኝና ያው አውርተን ሽማግሌም ቢሆን በስነ ስርዓት ልክና ነገሩንም እንጨርስ ይሆናል። እንዳለችው ምሳሌ ወንድም የሚያስፈልጋት ከሆነ ወንድም እናዝላታለን ብለዋል። ዝና እንደሚባለው ከሆነ ሉላን ድጋሚ ከያዛት ምን ሊያደርጋት ይመስላችኋል? ሉላ ድጋሚ አሁንም ቢሆን ወጥመድ ውስጥ ትገባለች ማለት ነው። እሱ እስካሁን ድረስ እንደሚወዳትና እንደሚያፈቅራት ነው ሲናገር የነበረው። ያ ማለት እንግዲህ ከዚህ በኋላ የሆነ ነገርም አድርጎ በግድ ከሱ ጋር እንድትኖር ነው ሊያረጋት የሚፈልገው። እሷም ያለ ፍላጎቷ ሞገስም ቢሆን ሚስቱም ተነጥቆ ብቻውን መኖር እንደማይችል ሁሉ ነገሩ እንዳለ ብጥብጥ እንደሚል የታወቀ ነገር ነው። ዝና ግን በጊዜ ታስሮ ወይንም ደግሞ ምስክሮቹ እንዳለ መጥተው ቢፈርሙበትና እሱ ላይ ቢመሰክሩበት እሱም ወደ እስር ቤት ይገባል። እድሜ ልኩን እዛ ውስጥ ይበሰብሳል። አሁን ላይ ያው የሞገስ ሚስት ሉላ ነገሩ የናፈቃት ምግብም አይደለም ነፃነትም አይደለም። ውጪ ወጥቶ የአየሩን ሁኔታ በደንብ ማየት፣ እንደፈለኩኝ መዝናናት፣ ያኔ ከስተመር ባሉበት ሰዓት ላይ የእያንዳንዳቸው ከስተመር ጩኸት፣ ሁሉ ነገር ናፍቆኛል። ሉላን ነፃ ማውጣት የሚችለው ራሱ ሞገስ ብቻ ነው። ለምንድነው ለሚስቱ ይሄን ያህል የሚጨነቅላትና የሚወዳት ከሆነ ሞገስ በጠንካራ ጎኑ ልክ እንደ ወንድ ልጅ ፊት ለፊት ዝናን ተጋፍጦት እድሜ ልክ እዛው እስር ቤት ውስጥ እንዲበሰብስ ማድረግ ይችላል። አሁን ላይ የታገተችው ልጅ ምናልባት ተሳክቶላቸው እነ ብሩክም ሆነ እነ መድብል አንድ ላይ ሆነው ልጅቷ ካመለጠች በኋላ እሱ ላይ ሙሉ ለሙሉ ተመሰክርበትና እሱ ያው ብዙ ጊዜ ከሱ ጋር ስላሳለፈችና አብዛኛውን ጊዜ አግቶ ሲያቆያት ብዙ ነገሮችን ስላየች በሱ በኩል ከመሰከረች ወዲያውኑ ያለ ጥርጥር እስር ቤት መግባቱ የማይቀር ነገር ነው። እናንተ ምን ታስባላችሁ በዚህ ሁኔታ ላይ? የብሩክና የቅድስት ሰርግም የናፈቃችሁ ካላችሁ ናፍቆናል፣ በቅርቡ ሰርግ መሆን አለበት እያላችሁ አስተያየታችሁን መስጠታችሁን አትርሱ። እነ ቅድስትም ከተጋቡ በኋላ የመድብል ያው ሁለተኛ እቅዱ የሚሆነው ሞገስና ሉላ በቃ በይፋዊ መልኩ ሁሉም በሰማበት ትክክለኛ ጋብቻ ተደርጎ እንዲጋቡ ነው። ሌላኛው ደላላው ደግሞ ኤፍራታን እንደወደዳትና ኤፍራታም ፈተና ስትፈትነው እንደነበረው የመጀመሪያ ጊዜ ብዙ ገንዘብ ስትጠይቀውና በደንብ እንዲያወጣ ካደረገችው በኋላ ምን ያህል አብሮኝ ሊቆይ ይችላል ወይስ ገንዘቡን ፈልጎ ሊርቀኝ ይችላል ወይ የሚለውን ፈተና አስቀምጣበት ነበረ። ያንንም እስካሁን ድረስ እየተጋፈጠ ነው። እሷ የጠየቀችውን ያህል የምትፈልገውን ነገር ሁሉ እያደረገላት እስካሁን ድረስ አብሯት አለ። ከጊዜ በኋላ ትመለሳለች። ማህሌትም ቢሆን ደውላላት እሷ ጋር መቆየት እንደማትችልና የራሷ ገንዘብም ስላላት ችግር የለብኝም፣ ብቻ አንቺ ከሱ ጋር ያለሽን ነገር በደንብ በልኩ ብታደርጊው ይሻላል። እኔ አይቼዋለሁኝ ይሄን ደላላ ዝና ያኔ ሲያሯሩጠው ፈርቶ እንደሮጠም ሁሉ ያንን አይታ ነበረ ለእህቷ ለኤፍራታ ስትመክራት የነበረው ስለ ሰውየው። ምናልባት አንድ ላይ ሊሆኑ ይችላሉ። እቺ የታገተችዋን ልጅም ከዛ እስር ቤት ወይንም ከታገተችበት በኋላ ከወጣችም መድብል ምናልባት ልጅቷን ከወደዳትና ያው ወኔዋንና እንደ ወንድ ልጅ እንደሚያደርጋት ሁሉ ዝናም ራሱ ሲናገርላትና ሲመሰክርላት ነበረ። መድብል ያንን ባህሪዋን የሚወድ ከሆነ ሁለቱም ሊጣመሩ ይችላሉ። ቀጣዩ ክፍል ላይ ይሄን ሁሉ ነገሮች አንድ ላይ መልሳቸውን እናገኛለን። እስካሁን ድረስ አብራችሁን የቆያችሁ ቻናሉን ወዳችሁታልና ሰብስክራይብ ማድረጋችሁን አትርሱ።